ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ። መጽሐፈ ኢዮብ 42 ከቁጥር 2። በእርግጥ የእግዚአብሔር ሥራዎች ኃያልነቱን የሚገልጽባቸው ድንቅ ሁኔታዎች ናቸው። ስለሆነም ሰው እጅግ በሚያስደንቁት የእግዚአብሔር ሥራዎች ፊት ቆሞ ከጻድቁ ኢዮብ ጋር ሁሉን አወቅኩ በማለት ይናገራል። ይህንን ከማለት በስተቀርም የሚለው ነገር አይኖረውም። በቅዱሳት መጻሕፍት ውስጥ የእገዛ፣ የንስሐ፣ የመለወጥ ወይም የእምነት ድንቅ ታሪኮችን እናነባለን። እነዚህን ታሪኮች የሚያነብ አንድ ሰው እነዚህን የመሰሉ ነገሮች እንዴት ሊሆኑ ይችላሉ ብሎ ሊጠይቅ ይችላል። እስኪ ከዚህ የሚከተሉትን ምሳሌዎች እንመልከት። ሕፃኑ ሙሴ በአስቸጋሪው ዘመን ተወልዶ ከመወለዱ በፊት እንዲገደል የተፈረደበት ሕፃን ነበር። ወላጆቹ ለ3 ወራት ቢጠብቁትም ከዚያ የበለጠ ሊሸሽጉት ስላልቻሉ የደንገል ሳጥን ሰርተው በወንዝ ውስጥ በበቀለው ቄጠማ ውስጥ ጥለውታል። ይህ ዕጣ ሞት እንዲሆን የተወሰነበትና በውሃ ውስጥ የተጣለ ሕፃን የእግዚአብሔር ታላቅ ነቢይና መልእክተኛ ሆኗል ቢባል ማን ሊያምን ይችላል? ይህ ሕፃን ነቢዩ ሙሴ ተብሎ የሙሴ ሕግ ተሰጥቶታል። ተአምራትን የሚፈጽም ሰው በመሆኑም ባሕረ ኤርትራን በዘንጉ በመታ ጊዜ ለሁለት እንዲከፈል አድርጓል። ድንጋዩን በመታ ጊዜም ውሃ ፈልቋል። ይህ ሕፃን በፈርዖን ትእዛዝ እንዲገደል ከተወሰነበት በኋላ ቤተ መንግሥት ውስጥ መስፍን ሆኖና የፈርዖን የልጅ ልጅ ሆኖ 40 ዓመታት ኖሯል ቢባል ማን ሊያምን ይችላል? በመጨረሻ ግን ሙሴ ጽኑና ኃያል ሰው ስለነበረ ፈርዖንን የሚያሰጋና የሚፈራ ሰው አድርጎታል። ፈርዖን በራሱ ፊት በዚህ ጊዜ በደልኩ ብሎ ከጮኸ በኋላ በእርሱ ስም እነዚያ ሁሉ መቅሰፍታት እንዲቆሙ ሙሴ ለምኖታል። ይህ ሁሉ ለዚህ በባሕር ውስጥ ለተጣለ ሕፃን ሆነለት ቢባል ማን ሊያምን ይችላል? ይሁን እንጂ በመካከል ጣልቃ ገብቶ ሁሉን ነገር የሚያስተካክለው የእግዚአብሔር እጅ ነው። ይህ አምላክ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ እንደማይቻል አወቅኩ ብሎ ኢዮብ የተናገረለት አምላክ ነው። የሕፃኑ የሙሴ ታሪክ እግዚአብሔር የደከሙትን የሚያበረታታና የሰዎችን ሕይወት እንደ ፈቃዱ መለወጥ የሚችል መሆኑን የሚያስተምረን የተስፋ ትምህርት ነው። በእርግጥ እግዚአብሔር ከእኛ ሕሊና በላይ የሆኑ ድንቅ ሥራዎችን ይሠራል። እኛ ነገሮችን አስቸጋሪና ውስብስብ አድርገን በማሰብ የምንዘልባቸውንና ተስፋ የምንቆርጥባቸውን በዛሬው ዓይን ብቻ ስለምንመለከታቸው ነው። እኛ ስጋት ስለሚኖርብን የምናመልጥ ባይመስልንም ሁሉ ነገር በእርሱ ቁጥጥር ስር የሆኑት እግዚአብሔር ግን ወደፊት ከአሁኑ እጅግ በተሻለ መልኩ ወይም ፍጹምና ባላሰብነው መንገድ ተቃራኒውን ሊያደርግልን ይችላል። ስለዚህ ራሳችንን ከፊት ለፊታችን ካለው አስቸጋሪ ነገር ጋር ከምናጨናነቅ ይልቅ የሚመጣው ነገር ሁሉ በእርሱ እጅ ውስጥ እንዳለ አድርገን በተስፋ ብንመለከት ይሻለናል። ሌላው ምሳሌ ባዶዋ ምድር። ምድሪቱም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር። ዘፍጥረት 1 ከቁጥር 2 በተባለለት ወቅት እግዚአብሔር ገና ከመጀመሪያው ለእኛ ተስፋን ሰጥቶን ነበር።
ይህ እይታ ጅማሬው ተስፋ የሚያስቆርጥ ቢመስልም ታሪኩ ገና አላለቀምና እዚህ ላይ ልናቆም አይገባንም። በዚህ ተስፋ አስቆራጭ እይታ ውስጥ ግን የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለው ቃል ተስፋን የሚያሳድር ነው። ከዚህ ሌላስ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ ይላል ዘፍጥረት 1። ጭፍን የነበረው እይታ ላይ የብርሃን በር እንዴት እንደተከፈተ ተመልከቱ። ከዚህ በኋላ ሁሉም ነገር ስለተለወጠ የእግዚአብሔር እጅ መስራት ጀመረ። ሁሉን በማስተካከል በቅደም ተከተል በማስቀመጥ ሕይወት በመፍጠር በመወሰን በድምቀትና በውበት አደረገው። በመጨረሻም እግዚአብሔር ያደረገውን ሁሉ ተመለከተ፣ እነሆም ሁሉም እጅግ መልካም ነበር። ያ ቅርጽ የሌለው በውሃ የተሸፈነና ጨለማን ተላብሶ የነበረው ባዶ መሬት አሁን የምንኖርበትን ውበት ይይዛል ብሎ ማን አምኗል? በዙሪያችን ያሉት ዛፎች፣ አበቦች፣ ፍራፍሬዎች፣ ባህሩ፣ ወንዙ፣ ወፎች፣ ቀለማቸው የተዋበ ቢራቢሮችና የተዋበው ሰማይ፣ ጨረቃ፣ ከከዋክብትና ተራሮች፣ ኮረብቶችና ሐይቆች ምን ያህል የተዋቡ ናቸው! ገጣሚያን የሚያስደንቁት ይህ ውበት ምንኛ ውብ ነው! በመጀመሪያ የተፈጥሮ ታሪክ ፍጥረቱን የሚገልጽ ምሳሌና ለኛ የሆነ ተስፋ ነው። በመጀመሪያ የነበረው የምድር ሁኔታ ቅርጽ ያልነበረውና ያልተደራጀ በመሆኑ የማንኛውም ቅርጽ የሌለው ጨለማና ባዶ ሕይወት ሁሉ ምሳሌ ሆኖ ብርሃን ይሁን የሚለውን የእግዚአብሔርን ቃል በተስፋ የሚጠባበቅ ነበር። ይህ ጨለማ ሕይወት በስድስቱ የፍጥረታት ታሪክ ቀናት ውስጥ ያላለቀውን ስዕል በእግዚአብሔር እጅ ተስሎ ካለቀ በኋላ በመጨረሻ እጅግ መልካም ነበር የሚባልለት ስዕል ሆኗል። ወንድሜ ሆይ ሁሉም ነገር ጨለማና ባዶ ቢሆንም እንኳ ተስፋ ትቁረጥ። ይልቁኑ መጻኢውን ጊዜና ጌታን በተስፋ ጠብቅ። እያንዳንዱ ቀን ባለፈ ቁጥር መንፈሳችንን የሚያነሳሳው የእግዚአብሔር ቃል ማታም ሆነ ቀንም ሆነ አንድ ቀን ስለሚልህ አንተም በሙሉ ልብ ሐሴት በማድረግ እንዲህ በል። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። መዝሙር 46 ከቁጥር 1። አቤቱ ጌታዬ ሆይ አንተ ሁሉ ነገር እንደሚቻልና አሳብም ይከለከል ዘንድ እንደማይቻል አውቃለሁ። እግዚአብሔር ማንኛውንም ነገር ለመልካም ወይም ለተቃራኒ አድርጎ መቀየር ይቻለዋል። በእግዚአብሔር ዘንድ የመጨረሻዎቹ ጉዳዮች እንጂ የመጀመሪያዎቹ ጉዳዮች እምብዛም ጠቀሜታ የላቸውም። ሌላው ምሳሌ መካኗ ሴት ትሆናለች። ድንቅ ከሆኑ የተስፋ ጥቅሶች መካከል በነቢዩ ኢሳይያስ የትንቢት መጽሐፍ ውስጥ የተጠቀሰውና ስለ መካኗ ሴት የሚያብራራው አንዱ ነው። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ ጩኺም። ባል ካላት ይልቅ ፈት የሆነች ልጆች በዝተዋልና ይላል እግዚአብሔር። የድንኳንሽን ስፍራ ታሰፍሪያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ ብሏል ኢሳይያስ 54 ከቁጥር 1 እስከ 4። ለዚህች መካን ሴት እግዚአብሔር ተስፋ የሰጣት በእርግጥ ልጆችን እንድታገኝ ብቻ ሳይሆን ልጆቿ አሕዛብንም እንዲወርሱም ጭምር ነው።
ይህች መካን ሴት ከእግዚአብሔር የተለዩ የአሕዛብ ምሳሌ ናት። ከዚህ በተጨማሪ ይህች መካን ሴት የማንኛውም ከመንፈስ ቅዱስ ኅብረትና ከመንፈስ ፍሬዎች የተራቆተ ኃጢአተኛ ነፍስ ምሳሌ ናት። ይሁን እንጂ ይህ ሴት ችግኝ እንድታበቅልና ፍሬ እንድታፈራ ብቻ ሳይሆን በቀኝና በግራ መኖሪያዋን እንድታስፋፋ ተስፋ ተሰጥቷታል። ስለዚህ ሊኖርህ የሚገባው ትዕግስትና ተስፋ ብቻ ሳይሆን እንድትዘምርና እልልም እንድትል ነው። ስለሆነም በተስፋ ሐሴት አድርግ። የተሰጠህ ቃል ኪዳን እንደሚፈጸም ተስፋ አድርግ እንጂ መካን ነኝ ብለህ ወደፊት ከመመልከት አታቋርጥ። በእርግጥ ጌታዬ ሆይ አንተ ሁሉን ማድረግ እንደሚቻልና ሐሳብህንም ማንም ይከለክል ዘንድ እንደማይችል በእውነት አውቃለሁ። የመረዳት ታሪኮች። ብላቴናው ዳዊት ጀግና በነበረው በጎልያድ ላይ ድል ይቀዳጃል ብሎ ማን ያምን ነበር? ዳዊት ግን ይህ ተስፋ ስለነበረው ለጎልያድ እንዲህ ነበር ያለው፣ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል አለው። ዳዊትን ተስፋ ስለነበረው ነው እንጂ ከጎልያድ ጋር ለመዋጋት አይወጣም ነበር። በአጠገቡ የነበሩት ወታደሮች ሁሉ ቢፈሩም እርሱ ምንም አልፈራም። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ዘካርያስ 4:7። በእርግጥ ተስፋ ከባዱን ነገር አቅልለን እንድንመለከት ያደርገናል። ተስፋ በባህሩ መካከል መንገድ እንደሚዘረጋ ስለሚያሳይ ከሙሴ ጋር እንዲህ እንላለን፣ እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ ይላል። ዘጸአት 14:14 ላይ በላዩ ላይ የወደቀውን አስክሬን የኤልሳዕ አጥንት ሕይወት ሰጥቶ እንደሚያስነሳው ተስፋ ያረጋግጣል። ተስፋ ምንም እንኳ ለ40 ዓመታት በምድረ በዳ ስንቅበዘበዝ ብንቆይም ወደ ተስፋይቱ መሬት ተመልሰን እንደምንገባ ያስረግጥልናል። ተስፋ ዮናስን ወደ እግዚአብሔር ቤተ መቅደስ እንዲመለከት ስላደረገው በአሳ አንበሪ ሆድ ውስጥ ሳለ ለእግዚአብሔር ጸሎትን አቅርቧል። ዮና 2:4። ቅዱስ ጴጥሮስ ጌታውን ከካደ በኋላ በዝለት እንዳይወድቅ ተስፋ ጠብቆታል። ጴጥሮስ እግዚአብሔር ይቅር እንደሚለውና ዳግመኛ ሐዋርያ አድርጎ እንደሚቀበለው ተስፋ አድርጓል። እርሱ ስለፈራ በአንዲት ገረድ ፊት ጌታውን ከካደ በኋላ በሊቀ ካህናቱና በጉባኤው መካከል ማንንም ሳይፈራና ሳያፍር ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ብሏል። ሐዋርያት 5:29። እንዲህ ብሎ በድፍረት ተናግሯል ቢባል ማን ይህን ሊያስበው ይችላል? ከዚህ በተጨማሪ ቅዱስ ጴጥሮስ ጌታውን ሰብኮ ስለ ጌታው መከራ በመቀበል በሰማዕትነት መሞቱን ማን ሊያስበው ይችላል? የሐዋርያት የወንጌላዊነት ታሪክ በተስፋ ላይ ትምህርትን ይሰጠናል። እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። አንደኛ ቆሮንቶስ 1:27። በቁጥር አናሳ የተባሉት ሐዋርያት የሮማን መንግስት ኃይልና የአይሁድን ሴራ ተቋቁመዋል። ነገር በሌለበትና መናገርም በሌለበት ሁኔታ እነርሱ ቃላቸው ከምድር ዳር እስከ ዳር ድረስ ተዳርሷል። መዝሙር 18:3-4። በ34 ዓመታት ውስጥ እርሱ ክርስትናን በመካከለኛው ምስራቅ፣ በግብጽ፣ በቱርክና በግሪክ፣ በሮም፣ በአብዛኛው የአውሮፓ ክፍል፣ በእስያና በአፍሪካ አስፋፍተዋል። ይህ ሁኔታ እግዚአብሔር ስለ መንግስቱ በእኛ እንደሚሰራ ተስፋ አያሳድርብንምን? ምርኮኛ የነበረው ነህምያ የኢየሩሳሌምን ቅጥር ዳግመኛ ይገነባል ብሎ ማን አምኗል? እግዚአብሔርን ማንም ምንም ከማድረግ ሊከለክለው የሚችል የለም። ዳንኤል እንኳ በተራቡ አናብስት ጉድጓድ ሲጣል እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘግቷል።
ሰለስቱ ደቂቅም ወደ እሳቱ ነበልባል በተወረወሩ ጊዜ ምንም ሳይሆኑ የአማልክቱን መልክ የሚመስል መልክ ካለው አራተኛው ሰው ጋር በእሳቱ መካከል ይመላለሱ ነበር። ዮሴፍም በእስር ቤት ውስጥ ቢጣልም ግብፅን ለመምራት ወጥቷል። ክርስቶስ ሲያሳድድ የነበረው የጠርሴሱ ሳኦል ታላቅ ሐዋርያ በመሆን ከሌሎቹ ሐዋርያት ይበልጥ ክርስትና እጅግ ይደክማል ብሎ ማን አምኖ ነበር? በዲዮቅልጥያኖስ ዘመነ መንግስት ሰማዕታትን ሲያሰቃይ የነበረው እጅግ ጨካኝና ርኅራኄ የሌለው የንስሐ ሀገረ ገዥ ኢራኒዮስ እርሱ ተመልሶ ሰማዕት ይሆናል ብሎ ማን አምኖ ነበር? የጌታን ጎን በጦር የወጋው ወታደሩ ሌንጊኖስ መጨረሻም አምኖ ሰማዕት እንደሆነስ ማን አምኖ ነበር? አቤቱ ጌታዬ ሆይ በእርግጥ አንተ ሁሉን ማድረግ ከመቻልህ በላይ ያንተን ሐሳብ ሊከለክል የሚቻለው ማንም እንደሌለ አውቃለሁ። በተደጋጋሚ የተፈጸሙት የጌታ ታላላቅ ተአምራት የሕዝቡ ሁሉ አመለካከት እንዲቀየር አድርገውታል። የንስሐ ታሪኮችም ድንቅ ተስፋ ይሰጡናል። እነዚህስ ምን ያህል ናቸው? 7 አጋንንት ያወጣላት መግደላዊት ማርያም ጌታን ትንሣኤ ለሐዋርያቱ ታበስራለች ብሎ ማን የጠበቀ አለ? ሌሎችም ቅዱሳት ይህ መደረጉን ማን አምኖ ነበር? ሁሉ ይቻላል። በእግዚአብሔር ዘንድ ሁሉን ነገር የሚቻል መሆኑ ግልጽ ነው። ማቴዎስ 19 ቁጥር 26። ሐዋርያው ቅዱስ ጳውሎስ ምን እንደሚል አድምጡ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሌላው ጥቅስ ደግሞ ለሚያምን ሁሉ ይቻላል የሚል ነው። በዚህ ተስፋ በሕይወታችን አሸናፊዎች ሆነን የምንመጣበትን ኃይል እናገኛለን። በሌላ በኩል ግን ሰይጣን ሰዎች ተስፋ እንዲያጡ፣ እንዲፈሩ፣ እንዲጠራጠሩ፣ እንዲደክሙና አቅማቸው እንዲዝሉ ያደርጋቸዋል። ከዚህ በተጨማሪ ሰይጣን መስቀሉ ከባድ መንገዱም ጠባብና አስቸጋሪ መሆኑ እንዲሰማቸው ከማድረጉም በላይ ማንም አንድ እርምጃ ወደፊት ሊሄድ እንደማይችል አድርጎ ይነግራቸዋል። በዚህ ጊዜ ከሐዋርያው ቅዱስ ጳውሎስ ጋር ሆነን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ልንል ይገባል። አንተ ለራስህ እንዲህ በል፣ የጠርሴሱን ሳኦል የለወጠ ጌታ እኔንም ሊለውጠኝ ይችላል። ለቅዱስ አውግስጢን ንስሐን የሰጠ አምላክ ለእኔም ይሰጠኛል። ዳዊት ጎልያድን እንዲያሸንፍ የረዳው አምላክ እኔንም ይረዳኛል። የተጠሉትንና ከነመኖራቸው የማይታወቁትን የተቀበለ አምላክ እኔንም ይቀበለኛል። ተስፋ ስለመቁረጥ ስናስብ እንድንሰራ የሚያደርግ ኃይል ይሰጠናል። የእግዚአብሔር እጅ ከእኛ ጋር እስካለ ድረስ ስለ መውደቅ ልናስብ አይገባንም። ወደ ተስፋ መቁረጥ የሚያመሩንን ነገሮች ሁሉ ወሰን በሌለው በእግዚአብሔር ኃይል እንቋቋማቸውና እግዚአብሔርም ነገሮቹን ሁሉ መልካም አድርጎ ሊለውጥልን ከመካከል እንደሚገባ እንመን። እግዚአብሔር ብዙ ጊዜ አትፍራ ብሎ ተናግሯል። እርሱ ሙሴ ከፈርዖን ጋር ሲገናኝ እንዲፈራ አልፈቀደለትም። ኤርምያስንም ቢሆን ገና ብላቴና ሳለ እንዳይፈራ ነግሮታል። ከሙሴ ሞት በኋላም ለኢያሱ እንዲህ ብሎታል፣ በሕይወት ዕድሜ ሁሉ ማንም አይቋቋምም። አልጥለም፣ አልተውህም፣ ጽና፣ እጅግ በርታ። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና። ኢያሱ 1 ቁጥር 5 እስከ 9። እግዚአብሔር ካንተ ጋር እንደሚሰራ ማመን ተስፋ ይሰጣል። ከዚህ በተጨማሪ እግዚአብሔር የገባው የሚያስደንቅ ቃል ኪዳን አለ። በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚያም ይበልጥ ያደርጋል ይላል ዮሐንስ 14 ቁጥር 12። አቤቱ ጌታ ሆይ ይህ እኮ የማይገባን ቃል ኪዳን ነው። ይሁን እንጂ ይህንን ሁሉ የሚያደርገው ግሩም ፍቅርና ቃል ኪዳን ነው።
እኛን በፍቅርና በለጋስ አሰጣጥህ ለመርዳት በመካከል እንደምትገባ እናምናለን። አንደኛ ሳሙኤል 17 ቁጥር 47። ከዚህ በተጨማሪ እግዚአብሔር በብዙም ይሁን በጥቂት ከማዳን የሚያግደው ነገር እንደሌለ እንረዳለን። እግዚአብሔር በኢያሱ ሰራዊትም ሆነ በዳዊት የወንጭፍ ድንጋይ ለማሸነፍ ይቻለዋል። አንተ ብላቴናና ደካማ ብትሆንም እንኳ እግዚአብሔር ልክ እንደ ኤርምያስና እንደ ዳዊት በአንተም ውስጥ ለመስራት ይቻለዋል። እግዚአብሔር በብላቴናው ሳሙኤል ካህኑ ኤሊን ገልጿል፣ ገስጿል። ሰልፉ የእግዚአብሔር ከሆነ ደግሞ በኃጢአቱ ወይም በውጉት ተሰናክለህ እንዳትወድቅ ተስፋን ሁሉ በእርሱ ላይ ማድረግ አለብህ። ይህ ከሆነ ምንም አይነት ፈተናም ሆነ መከራ ወይም ደግሞ ምንም አይነት ክፉ ስራዎች ሊቋቋሙ አይችሉምና። ከዚህ ላይ ከድካማቸው የበረቱትን በጦርነት ኃይለኞች የሆኑትንና መንግስታትንም ድል የነሱትን የእግዚአብሔርን ሰዎች ታሪክ ልናስታውስ ይገባናል። ዕብራውያን 11 ከቁጥር 33 እስከ 34። በእርግጥ እነዚህ ሰዎች ጽኑ ምንም የማይፈሩ ሰዎች ነበሩ። ስለዚህ በፈተናዎች፣ በመከራዎች፣ በኃጢአቶች ወይም በጠላቶች አትናወጥ፣ አትድከምም። ዝናብ ወይም ነፋስ በመጣ ጊዜ በማይወድቀውና በአለት ላይ የተመሰረተውን ቤት ሁን። ማቴዎስ 7 ከቁጥር 25። በአባይ ወንዝ ውስጥ እንዳለውና ውሃ ሊቋቋመው የማይችለውን ጋንዶላ ወይም ቄጠማ ምሳሌ። ከዚህ በታች የሚያጽናኑን ብርታት የሚሰጡን ጥቅሶች ምንጊዜም ከፊት አድርጋቸው። አንደኛ መዝሙር 22 ከቁጥር 4 እንዲህ ይላል፣ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራህም ይላል። ቀጥሎም መዝሙር 26 ከቁጥር 3 ላይ እንዲህ ይላል፣ ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ ይላል። ቀጥሎም መዝሙር 128 ከቁጥር 2 እስከ 4 እንዲህ ይላል፣ ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። እግዚአብሔር ጻድቅ ነው፣ የኃጢአተኞችንም አንገታቸውን ቆረጠ ይላል። ሌላው ደግሞ መዝሙር 123 ከቁጥር 7 እስከ 8 ላይ እንዲህ ይላል፣ ነፍሳችን እንደ ወፍ ከአዳኞቹ ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው ይላል። ቀጥሎ መዝሙር 117 ከቁጥር 13 እስከ 14 እንዲህ ይላል፣ ገፋኸኝ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አገዘኝ፣ ኃይሌም ዝማሬም እግዚአብሔር ነው ይላል። ከዚህ በተጨማሪ ምንም ያልፈሩትና መቼም ያልወደቁትን የቅዱሳን ታሪክ አስታውስ። እኛን በፍቅርና በለጋስ አሰጣጥህ ለመርዳት በመካከል እንደምትገባ እናምናለን። አንደኛ ሳሙኤል 17 ቁጥር 47። ከዚህ በተጨማሪ እግዚአብሔር በብዙም ይሁን በጥቂት ከማዳን የሚያግደው ነገር እንደሌለ እንረዳለን። እግዚአብሔር በኢያሱ ሰራዊትም ሆነ በዳዊት የወንጭፍ ድንጋይ ለማሸነፍ ይቻለዋል። አንተ ብላቴናና ደካማ ብትሆንም እንኳ እግዚአብሔር ልክ እንደ ኤርምያስና እንደ ዳዊት በአንተም ውስጥ ለመስራት ይቻለዋል። እግዚአብሔር በብላቴናው ሳሙኤል ካህኑ ኤሊን ገልጿል፣ ገስጿል። ሰልፉ የእግዚአብሔር ከሆነ ደግሞ በኃጢአቱ ወይም በውጉት ተሰናክለህ እንዳትወድቅ ተስፋን ሁሉ በእርሱ ላይ ማድረግ አለብህ። ይህ ከሆነ ምንም አይነት ፈተናም ሆነ መከራ ወይም ደግሞ ምንም አይነት ክፉ ስራዎች ሊቋቋሙ አይችሉምና። ከዚህ ላይ ከድካማቸው የበረቱትን በጦርነት ኃይለኞች የሆኑትንና መንግስታትንም ድል የነሱትን የእግዚአብሔርን ሰዎች ታሪክ ልናስታውስ ይገባናል። ዕብራውያን 11 ከቁጥር 33 እስከ 34።
በእርግጥ እነዚህ ሰዎች ጽኑ፣ ምንም የማይፈሩ ሰዎች ነበሩ። ስለዚህ በፈተናዎች፣ በመከራዎች፣ በኃጢአቶች ወይም በጠላቶች አትናወጥ፣ አትድከምም። ዝናብ ወይም ነፋስ በመጣ ጊዜ በማይወድቀውና በአለት ላይ የተመሰረተውን ቤት ሁን። ማቴዎስ 7 ከቁጥር 25። በአባይ ወንዝ ውስጥ እንዳለውና ውሃ ሊቋቋመው የማይችለውን ጋንዶላ ወይም ቄጠማ ምሳሌ። ከዚህ በታች የሚያጽናኑን ብርታት የሚሰጡን ጥቅሶች ምንጊዜም ከፊት አድርጋቸው። አንደኛ መዝሙር 22 ከቁጥር 4 እንዲህ ይላል፣ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራህም ይላል። ቀጥሎም መዝሙር 26 ከቁጥር 3 ላይ እንዲህ ይላል፣ ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ተማመናለሁ ይላል። ቀጥሎም መዝሙር 128 ከቁጥር 2 እስከ 4 እንዲህ ይላል፣ ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። እግዚአብሔር ጻድቅ ነው፣ የኃጢአተኞችንም አንገታቸውን ቆረጠ ይላል። ሌላው ደግሞ መዝሙር 123 ከቁጥር 7 እስከ 8 ላይ እንዲህ ይላል፣ ነፍሳችን እንደ ወፍ ከአዳኞቹ ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው ይላል። ቀጥሎ መዝሙር 117 ከቁጥር 13 እስከ 14 እንዲህ ይላል፣ ገፋኸኝ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አገዘኝ፣ ኃይሌም ዝማሬም እግዚአብሔር ነው ይላል። ከዚህ በተጨማሪ ምንም ያልፈሩትና መቼም ያልወደቁትን የቅዱሳን ታሪክ አስታውስ እያለ የአባታችን የብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር ይቀጥላል። ውድ ምክረ ቅዱሳን ቤተሰቦች ይህንን መንፈሳዊ ምክር ለብዙ ሰው እንዲደርስ ሼር እንዲሁም ላይክ በማድረግ ይተባበሩ። ለቃሉ የእግዚአብሔር ስም የተመሰገነ ይሁን። አሜን።